እሺ ጋሺ፣ እኔ በኩሌ በጣም ደስ ይለኛል። እሷም እናቷን ትናፍቃለች እኮ። እኔም ደግሞ እናቴ መባል በጣም ፈልጋለሁ። ግን በእንደዚህ አይነት መንገድ አልነበረም። ቤተሰብ አላችሁ ሆይ? እንዴት ናችሁ? ደህና ናችሁ ሆይ? ያለን እግዚአብሔር ይመስገን። ዛሬ እንግዲህ ካች ብለናል ማለት ነው። ዳጣ ድራማ እውነት መናገር ጋሽ ደረጀ በጣም እያሳዘንን ነው ያለው። እውነት እኔ እንጃ በጣም እያሳዘነኝ ያለው እግዚአብሔርን። የዚህን ያክል መጨነቅ ማለት በጣም ከባድ ነው። የአንድ ቀን ስህተት የሁለት ቀን ስህተት ኋላ ዋጋ የሚያስከፍለው መጨረሻ ላይ ነው እና መጨረሻ ላይ እሱም ዋጋ እየተቀበለና እየከፈለ ነው ያለው። እንግዲህ ሰላም ዘንድም ሄዶ እናቷን ለነግራት ነው ለዳጣ እንግዲህ ሰርፕራይዝ ልናደርጋት ነው እያለት ነግራት ነበረ። እሱም እንደዛ ብሎ በሚነግርባት ሰዓት እኔ የሌለሁበት ንገራት፣ እኔ እንዳልኖር፣ ምክንያቱም ይህን ያክል አመት አንድ ላይ ተቀምጠን እናቷ መባሌን ሳታውቅ ተቀምጣ እናቷ ነው ስትባል ምን ያክል ስሜት እንደሚሰማት ምን ያክል እንደምትጎዳ እኔ አውቃለሁ እያለችው ነበረ። እውነቷን ትጎዳለች፣ አትጎዳም አንልም። ምክንያቱም አንድ ቤት ውስጥ ያሉ እናትና ልጅ አለመታወቅ በጣም ያማል፣ ከባድ ነው። ግን የጋሽ ደረጀ ደግሞ ትንሽ እውነት ፊልም እየመሰለኝ ሄጃል እንጂ ግን የእውነተኛ ታሪክ እየመሰለኝ ነው እየሄድ ያለው። ምክንያቱም ይሳሳታል፣ ሰው አይሳሳትም አይባልም፣ ይሳሳታል። ግን ተሰስቶ መጸጸት ያለበትን ሰዓትና ጊዜያት መጸጸት አለበት አይደለ? ይሄ ግን እስከ ጥግ ድረስ ነው እየተጸጸተ ያለው። በጣም ከባድ ነው። እንግዲህ ማርትዬ ትረዳዋለች ብለንም አስባለሁኝ። ያው እንግዲህ በተለይ ወንድማ ወልጃለሁ ሲላት ምን እንደምትልም አላውቅም። ቤት ሁሉ የወንድ ልጅ ፍላጎት የወንድ ልጅ ምኞት ስላለ ያንን እንጃ። ግን ከአንድ አይል ሁለት ሲመጣ ደግሞ በጣም ከባድ ነው። እሱም ያ ነው እያስጨነቀ ያለው። ምክንያቱም አንዷ ሰሺ በስህተት ይሁን ሁለተኛ ደግሞ ሲወልድ በጣም ከባድ ነው እያለ ነው። ሰላምንም በቃ ይሄ ነገር ብዙ አደጋ ሊያስፈጥር ይችላል፣ ምንም እንዳትናገር፣ እኔ የሆነ ነገር እንኳን ብሆን እሱ ግን በጣም እየፈራ ያለው እሞታለሁ እያለ ነው። ግን መሞት የለበትም ጋሽ ደረጀ፣ እውነት መናገር ማለት ነው መሞት የለበትም። ተቀብላ ምንም ይሁን ምንም ከይቅርታ በላይ ምንም የለምና ቢሰበርም ይሰበራል፣ ልብ አይሰበርም አንልም። ከባድ ነው። ለራስ ላይ ሲሆን ለሰው ላይ መፍረድ ምንም ቀላል ነው፣ በራስ ላይ ሲሆን በጣም ከባድ ነው። ግን ይቅርታ ተተባለ ደግሞ ያው እንደ በፊቱም ልባችን ባይቀበር ይቅርታ መቀበል ግዴታችን ነው። ግን እንደ በፊቱ ሆናችሁ እንድትቀጥሉልን እንፈልጋለን። እንግዲህ ሰላምዬን ራሱ በቃ እንደዚህ ከሆነ ሌላም አደጋ ሊፈጠር ስለሚችል በህይወትም ላልኖር ስለምችል ልጆችን አደራ እዛ ማርታን ሄደሽ ግን እንደዚህ ብለሽ እንዳታስቸግሪያት እያለ አሁኑ ጀምሮ እየነገራት ይገኛል ማለት ነው። ለምንድን ነው ቆይ ጋሼ ለምን እንደዚህ ትላለህ? በምን ምክንያት ነው እያለችው ነበረ። እንግዲህ ከባድ ነው እውነት ለመናገር ምን እንደሚፈጠርም አይታወቅም። ይሄን ያክል 21 አመት ልጅ እስከሚያደርስ ድረስ ከሚስት ተሸሽጉ ያማል እውነት ለመናገር። ያንን እንግዲህ ዛሬ በጉጉትና በተስፋ ስንጠብቅ እውነት በጣም ጓጉቼ ስጠብቅ የነበረው ዲራማ ነበር። አይደርስም እንደ ሰዓቱ እያልኩ ራሱ ስጠብቅ ነበረ ዛሬ ሰርፕራይዝ ይወጣል ብዬ። ዛሬም አስቀርተውታል፣ ሳይወጡ በጉጉት አስቀርተውታል። ምንም ቀጣላይ እንደሚሆን ባለሙሉ ተስፋ ነን። ቀጣላይ ይዘውት ይመጣሉ ብለን እናስባለን። እንግዲህ ማርትዬም ተዘጋጅ፣ ራስሽን አዘጋጂ፣ መረጋጋቱን ይስጥሽ። ጋሽ ደረጀም እንግዲህ ጽናቱን ይስጥህ። የተመጣውን ነገር ሁሉ መቀበል ግዴታ ነው፣ መቀበል አለብህ። እንግዲህ ምን እንደሚሰማት ባናቅም በጣም ደስ ይላታል ብለን እናስባለን ዳጣዬ። ምክንያቱም እናቷን ይህን ያክል ሰዓት 21 አመት ሙሉ ሳታገኝ እናቷን በጎዳና አድጋ ከዛም ደግሞ ከጎዳና መታ እቤት ውስጥ ግብታ አንድ ላይ የኖሩ እናትና ልጅ ያለመታወቅ ያማል። ሰላምዬም ካወቀች በኋላ እንዳትናገሪ ብሎ ስለያዛት መናገርም አቅቷታል። ዝም ብላ ነው አመቃ የተቀመጠችው። ምክንያቱም የጋሽ ህመም በጣም ከባድ ነው። ይህ ነገር እንደዚህ ነው ብሎ እንኳን ቢነገርባት ቤቱን በሙሉ ይበጠበጥ ነበረ። እሷም ይሄን ሚስጥር አምቃ እናትነቷ መሆኗን አውቃ ዝም ብላ ውስጧ እያዘነ እያለቀሰች ዝም ብላ
ተቀብላለች ማለት ነው። ሰላምዬም እንግዲህ ደግሞ ይሄኛውም ሲመጣ ብቻ ከባድ ነው። አንደኛውን በስህተት ቢሆን አንደኛውን ግን በግዴታ ነው እያለችው ነበር። ያጋሽ እንኳን ራሱ ነግሮ የነበረችው በዛ አጋጣሚ ምንም ማለት አንችልም፣ ምንም መፍረድ አንችልም። ምክንያቱም ራሳችን ላይ ቢሆን እንዴት ነው የምንፈርደው? ጋሽ ደረጀ ግን በጣም እያሳዘነኝ ነው። ከምንም ከማንም በላይ የሚያሳዝነኝ አሁን ጋሽ ደረጀ ነው። እንዴት ነው የምነግራት? ምን ታደርገኝ ይሆን? እውነት እኔ ራሱ ተጨነኩኝ። እግዚአብሔርን በጣም የተጨነኩት ምን ይሆን ተናገር ይሆን ምን ይሆን ዛሬ ይናገር ይሆን እያልኩን ራሱ በጣም በሀሳብ ብጃለሁ ማለት ነው። በዛ አጋጣሚ እውነት ደግሞ አቢጌልም እያሳዝነች ነው ያለችው። ምክንያቱም በጣም ተወደዋለች፣ ናታንን በጣም ታፈቅረዋለች። እሱ ግን በጣም አይወዳትም፣ አያፈቅራትም፣ ግን ይወዳታል። እውነት ካፍ ካፉ ይለያል፣ ይወዳታል። እሱ ደግሞ ዳጣን ነው የሚለው። በዛ አጋጣሚ አርጁንም ራሱ በጣም እንደሚወዳት ካለሷ መኖር እንደማይችል መቼም የወንዶች ባህሪ እንደዚህ ናቸው። እውነት በቦሌ በባሌ ብላችሁ ታስገባላችሁ። ካስገባችሁ በኋላ ግን ያን በፊት የምትጠሩትን ስም የምትጠሩትን ቁልምጫ የምትጠሯትን እንክብካቤ እሷን ምን እናደርግልሽ የምትሏትን ነገር ከተገባ በኋላ የለችም። በተለይ ልጅ ከተወለደ በኋላ የለም ይላሉ። እኔ ግን ባላቀውም ያው እዛው ስንደርስበት እናውቀዋለን። ግን እንደዚህ ያለ ባል እንዳይሰጠን ዘላቂታ ያለው ባል ይስጠን። እውነት ለመናገር ታማኝ ዘላቂታ ያለው መልካም ልጅ እኛም እንደሱ ሆነን መልካም ሆነን እሱን ለማገልገል እሱም ደግሞ ለኛ መልካም ሆኖ እኛን ለማገዝ የሚረዳ ባል ይስጠን ነው የምንለው። እውነት ለመናገር እሱ ግን በጣም ነው የሚወዳት። እኔ ካላንቺ እኮ መኖር አልችልም ተረጂኝ ስትል ሲላት ራሱ አርጁን አይ እኔም እወደዋለኝ እኔ እኮ ናታን እወደዋለሁ አፈቅረዋለሁ ስትል እሱ እንደዛ ብሎኛል። እኔን ሆን ብለሽ ለማና ልጅና እኔን ሆን ብለሽ እንዲህ ለማድረግ ፈልገሽ እንጂ ናታን እንደማይወድሽ ናታን እንደማይፈልግሽ እኮ ነግሮኛል ብሏታል። አይ እኔ ራሴን ሹ ጅምር ያለው ብላው ነው የወጣችው ማለት ነው። ምክንያቱም እኛ ሴቶች ካልፈለግን አልፈለግንም ነው፣ ከፈለግን ደግሞ ፈልገናል ነው። ብዙ ሰበቦች እናመጣለን ካልፈለግን የዛን ሰዓት ውልቅ ብሎ መሄድ ግዴታ ነው ማለት ነው። ግን አንዳንድ ፍቅር አይወጣም ከልብ ማፍቀር ማለት ነው። ካፍ ግን የስሙላ ካፍ ግን ማፍቀር እንኳን እንደዚህ ተብሎ አይደለም እንዲሁም ባይነታ ታይቶ ራሱ ይራቃል ማለት ነው። እሷም በጣም እያለቀሰ ትገኛለች አቢጌልም። ምክንያቱም ነገራችሁ ዛሬ ራሱ በድጋሚ ስትነግረው እኔ እንደዚህ እኮ እወድሃለሁ ግን ዳጣም ትወድሃለች፣ እኔ ግን አንተን አግብቼ መቀመጥን ፈልገው ታውቃለህ። እናቴ እኮ ራሱ አንተ እንዲያገባው ብዙ ምኞታና ብዙ ፍላጎቷ ነው እያለ ስትነግረው ነበረ። ልጅ ስንት እንወልዳለን፣ ልጆችስ የምንወልዳቸው ማን እንላለን እያለች ስለ ልጅ ራሱ ገብታ እየቆጠረች ነበረ። እሷ እኔ እኮ ወንድ ልጅ ወልጄ ቤቶችን እንዲያሳቅፍ ነው የምፈልገው፣ ቤተሰቦችን እንዲያስደስት ነው የምፈልገው፣ የኔን ደስታ ቤተሰብ ማሳየት ነው የምፈልገው ትላለች። እውነቷን ነው። ቤተሰብ ለኛ የልጆቻቸው ያላቸው ደስታ በጣም ወደር የለውም፣ ጥግ የለውም። የእኛን ደስታ ነው እነሱ የሚፈልጉት። እኛ ግብተን ወልደን መልካም ኑሮ እየኖር ያንን ሲመለከቱ ነው እነሱ በጣም የሚደሰቱት። ብቸኛ ሆነን ራሱ ምን መልካም ነገር እየሰራን እናስደስታቸዋለን ብንል አይደሰቱልንም። የእነሱ ምኞታቸውና ፍላጎታቸው ይሄ ስለሆነ ማለት ነው። የእኛን ቁም ነገር እንድንደርስላቸው የሚፈልጉት ይህን ነው አንደኛ ማለት ነው። እኛን እስከ ጥግ ድረስ መሄድ የሚችሉት ምን ትልቅ ብንሆን እናትና አባት ልጃቸው ነንና እንደ ህፃን ነው የሚያዩ። ሌሎቹ እንደ ትልቅ ቢያዩንም እነሱ ግን ምን ጊዜም እንደ ልጅ ነው የሚያዩ፣ እንደ ህፃን ልጅ ማለት ነው። እንደ ልጅ ስላችሁ እንደ ህፃን ልጅ ነው የሚያዩ። እኛ ቁም ነገር እስከምንደርስላቸው ድረስ እና እነሱ ካሰቡበት ቦታ እስከምንደርስላቸው ድረስ እንደዛ ነውና የሚያዩ። እንደዛም በሚሉበት ሰዓት እንግዲህ ምንድነው የሆናችሁ ምንድነው የተፈጠረው እያለች ዳጣ የመጣ ነበር። ዳጣ ስትመጣ እንኳን ጠራርጋ ነው ተነስታ ወደ ክላሷ ገብታ ስታለቅስ የነበረው አቢጌል ማለት ነው። ምንድነው የተፈጠረው ስትለው ራሱ ናታን ምንም ነበር ያላት። እሷም ስትጠይቃት ምንም አልተፈጠረም ነው ያለቻት። ግን የተፈጠረው ነገር ተፈጥሯል። እሷም በጣም እንደምትወደው እንደምታፈቅረው ነው እየነገረችው። እሱ ግን ይረዳትም አልቻለም። በዛ አጋጣሚ ልጅ እንወልዳለን ልጅ እንውለድ ምናምን እያለች እያስቸገረች ነው። ምን እናድርጋት ታዲያ አቢጌልን እያላን ነበረ ናታንም። እሷም ታዲያ እንደዛ ከሆነ ቀለበት ሰርላት፣ ለምርቃኗ ቀለበት አስራለሁ ብለህ ካስበህ አልነበረም እንዴ? ለምን ቀለበት አታስርላትም እያለችው ነበረ ዳጣም። እሷ ግን ካንጅቷ ሳይሆን
ከአቃል እያሾፈች ነው እንደዛ ስትለው የነበረው። እንደምትወደው ታውቃለች። ብቻ ከባድ ነው። በቀጣይ በአዲስ እስከምንገናኝ መልካም ጊዜ ውዶች እየላችኋለሁ።